ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ፎዝ ቤተሰቦች ሰላም ብያለሁ። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ ኢንሻአላህ ስለ ተውሂድ ክፍል 7 እንድጀ መጥቻለሁ። ለምታበረታቱ በሙሉ ከልብ ነው የማመሰግነው። ተውሂድ የመልካም ስራዎች መሰረት። ተውሂድ ማለት አላህን በብቸኝነት በሁሉም ነገሮች አንድ አድርጎ ማመን ነው። ይህም በጌትነቱ ወይም ተውሂዱል አሩቡቢያህ በስሙና በባህሪያት ወይም ተውሂዱል አስማዕ ወሲፋት እና በአምልኮ ወይም ተውሂዱል አሉሂያ አንድ መሆኑን ማመን ነው። ይህ እምነት የመልካም ስራዎች ሁሉ መሰረትና ቅድመ ሁኔታ ነው። መልካም ስራዎች በአላህ ዘንድ ተቀባይነት እንዳገኙ ከሽርክ ወይም ከአላህ ጋር ሌላን ማጋራት የጸዳና በንጹህ ተውሂድ ላይ የተመሰረተ መሆን አለበት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የአላህ ባሪያዎች ሆይ ለአላህ ባሪያ ሁኑ እንጂ ሽርክን አታጋሩ። ሽርክን ማስወገድ። ሽርክ ማለት ከአላህ ጋር ሌላን ማጋራት ነው። ይህ የመልካም ስራዎችን የሚሽር ትልቁ ወንጀል ነው። አንድ ሰው በጣም ብዙ መልካም ስራዎችን ሰርቶ እንኳን በልቡ ውስጥ ሽርክ ካለ ያ ስራው ሁሉ ከንቱ ይሆናል እና ክብደትም አይኖረውም። ቁርአን በሱራ አዝ-ዙሙር አንቀጽ 65 ላይ እንዲህ ይላል፣ ወደ አንተም ወደ እነዚያም ከአንተ በፊት ወደ ነበሩት መልእክተኞች በእርግጥ አውርደናል። ብታጋራ ስራህ በእርግጥ ይበላሻል፣ ከሳሪዎችም ትሆናለህ። ይህ የሚያሳየው መልካም ስራዎችን ለመስራት ከመጀመራችን በፊት ልባችን ከሽርክ የጸዳ መሆኑን ማረጋገጥ አስፈላጊ መሆኑን ነው። የመልካም ስራዎች ሚዛን። በቂያማ ቀን ወይም በትንሣኤ ቀን አላህ የሰዎችን ስራ መልካምና በመጥፎ ሚዛን ላይ ይመዝንላቸዋል። ይህን ሚዛን በተመለከተ እያንዳንዱ ስራ ክብደት አለው። ተውሂድ የሁሉም ስራዎች ሚዛን ነው። የላኢላሃ ኢላላህ ወይም ከአላህ በስተቀር ሌላ አምላክ የለም የሚለውን ቃል ታላቅ ክብደት አለው። በሐዲስ ውስጥ አንድ ሰው በልቡ ውስጥ ንጹህ ተውሂድን ይዞ ከመጣ የሰማይና የምድርን ያክል ወንጀሎችን ቢሰራም እንኳን አላህ ሁሉንም ይምርለታል ይላል። ይህም የሚያሳየው ተውሂድ ከሁሉም በላይ የሚመዘንና የመልካም ስራዎችን ሚዛን የሚያቃልል መሆኑን ነው። ጥራትና ቅንነት መልካም ስራዎች ተውሂድ ላይ ከመመሰርታቸው በተጨማሪ ኢኽላስ ለአላህ ብሎ መስራትና መታዘዝ ወይም በሸሪዓው መሰረት መስራት ያስፈልጋቸዋል። ስራው ለአላህ ብሎ ካልተሰራ ወይም በሸሪዓው መሰረት ካልሆነ ሚዛኑ ላይ ክብደት አይኖረውም። በመጨረሻም የመልካም ስራዎች ሚዛን መሰረቱ ንጹህ ተውሂድ ነው። ያለ ተውሂድ ምንም አይነት መልካም ስራ በአላህ ዘንድ ተቀባይነት የለውም። ስለዚህ የመልካም ስራዎች ሁሉ ዋናው መለኪያና መሰረት ተውሂድ ነው። የተውሂድ ጽንሰ ሀሳብ በእስልምና ውስጥ መሰረታዊና በጣም አስፈላጊ ከሆኑት መካከል አንዱ ነው። ተውሂድ የሚለው የአረበኛ ቃል አንድ ማድረግ ወይም አንድነት ማለት ሲሆን በኢስላም ውስጥ አላህን በብቸኝነት ያለ አጋር፣ ያለ አምሳያና ያለ አቻ አድርጎ ማምለክና ማመን ማለት ነው። ተውሂድ ወደ 3 ዋና ክፍሎች ይከፈላሉ። እነዚህም አንደኛ ተውሂድ አሩቡቢያህ ወይም በጌትነት አንድ ማድረግ። ይህ የአላህ ብቸኛውን የሰማይና የምድር ፈጣሪ ወይም ንጉስ፣ መጋቢ፣ ህይወትን ሰጭና ገዳይ እንዲሁም የሁሉን ነገር አስተዳዳሪ መሆኑን ማመን ነው። ከሱ ውጭ ሌላ ፈጣሪ፣ አስተዳዳሪ ወይም መጋቢ የለም ብሎ ማመን ነው። ለምሳሌ ዝናብን የሚያዘንበው፣ ፀሐይን የሚያወጣው፣ ህፃን ልጅን የሚፈጥረው የእጽዋትን እድገት የሚቆጣጠረው አላህ ብቻ እንደሆነ ማመን። በቁርአን ውስጥ አላህ እንዲህ ይላል፣ እርሱ አላህ ሁሉን ነገር ፈጣሪ ነው፣ እርሱም በሁሉም ነገር ላይ ወኪል ነው። ሱረቱ ዙሙር ቁጥር 62። ሁለተኛ ተውሂድ አልአሉሂያ ወይም በአምልኮ አንድ ማድረግ። ይህ ደግሞ ከሶስቱ የተውሂድ አይነቶች በጣም ወሳኙና ዋናው ነው። እሱም አምልኮ ወይም ዒባዳ በሙሉ ለአላህ ብቻ ማድረጉን የሚያመለክት ነው።
ይህ ማለት ሶላት፣ ጾም፣ ዘካ፣ ሐጅ፣ ዱዓ፣ ስዕለት ወይም ነዝር እና ሌሎች የአምልኮ አይነቶችን ሁሉ ከአላህ ውጪ ለሌላ አካል ወይም ለነብይ፣ ለወልይ፣ ለመላእክት ወዘተ አለማድረግ ማለት ነው። ለምሳሌ የሆነ ችግር ሲገጥመን ያ አላህ እርዳኝ ብሎ መማፀን እንጂ ያ ጅብሪል እርዳኝ ወይም ያ ወልይ እርዳኝ ብሎ መማፀን የለብንም። ማንኛውም አምልኮ ለአላህ ብቻ መሆን አለበት። ይህ ተውሂድ ከሌሎች ሃይማኖቶች እስልምናን የሚለይበት ዋናው ነጥብ ሲሆን ሁሉም ነቢያትን ያስተማሩት ዋናው ትምህርት ነው። 3 ተውሂድ አልአስማዓ ወሲፋት በስሞቹና በባህሪያቱ አንድ ማድረግ። ይህ አላህ ራሱን በቁርአን በመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲስ የገለጸባቸውን ስሞችና ባህሪያት ያለ ጥያቄ፣ ያለ ማወዳደር፣ ያለ መለወጥና ያለ መካድ እንዳሉበት ማመን ነው። ለምሳሌ አላህ አልዓሊም ሁሉን አዋቂ፣ አሰሚዕ ሰሚዕ፣ አልበሲር ተመልካች፣ አልረሕማን እጅግ በጣም ሩህሩህና ሌሎችም ስሞች አሉት። የእርሱን ስሞችና ባህሪያት እንደ ማንኛውም ፍጡር ባህሪያት ማሰብ ወይም መካድ ሽርክ ነው። የእርሱ ባህሪያት ከፍጡራን ባህሪያት ጋር አይመሳሰሉም። እንደ እርሱ ያለ ነገር የለም። እርሱም ሰሚዕ እና ተመልካች ነው። ሱረቱ ሹራ ቁጥር 11። የተውሂድ አስፈላጊነት። ተውሂድ የእስልምና እምነት እና የመልካም ስራዎች ሁሉ መሰረት ነው። አንድ ሰው ከልቡ ተውሂድን ካልያዘ ምንም ያህል መልካም ስራ ቢሰራ በትንሣኤ ቀን ዘንድ ተቀባይነት የለውም። ምክንያቱም መልካም ስራዎች በአላህ ዘንድ ተቀባይነት ለማግኘት ከሽርክ የጸዳ ልብ ያስፈልጋቸዋል። በመጨረሻም ተውሂድ ለሰው ልጅ ነፍስ ነፃነት ይሰጣል። ከአላህ ውጭ ሌላ አካል መፍራት ወይም ተስፋ አለማድረግ እንዲሁም ከማንም ፍጡር ላይ ጥገኛ አለመሆን ያስተምራል። የተውሂድ ጥቅምና ውጤቶች። አንደኛ፣ ከፍጡራን ባርነት ነፃ መውጣት። አንድ ሰው ተውሂድን ከልቡ ሲረዳ ከፍጡራን፣ ከሰዎች፣ ጣዖታትን፣ አንድ ገንዘብ ወዘተ ባርነት ነፃ ይወጣል። ፍራቻው፣ ተስፋና ጥገኝነቱ ሁሉ በአንድ ፈጣሪ ላይ ብቻ ይሆናል። ይህ ደግሞ በራስ መተማመንን፣ ክብርንና ሰላምን ይፈጥራል። ለምሳሌ ስራ ለማግኘት ሲፈልግ ስራው ለሚሰጠው ሰው ሳይሆን ስራውን ለሚፈጥረው አላህ መማፀን ይጀምራል። ይህም ሲያደርግ ውርደትንና ፍርሃትን ያስወግዳል። 2 የነፍስና የልብ መረጋጋት። በዚህ ዘመን የሰው ልጆች በብዙ ጭንቀቶችና ፍራቻዎች ይዋጣሉ። ነገ ምን እሆናለሁ፣ ምን እበላለሁ፣ ገንዘቤስ የሚሉ ጥያቄዎች ያሰቃያሉ። ያለ ተውሂድ ግን እነዚህን ጥያቄዎች በአንድ መልስ ይዘጋል። እኔን የፈጠረኝና የሚመግበኝ ዛሬም ነገም የሚጠብቀኝ አላህ ነው የሚል እምነት ሲኖር ልብ ይረጋጋል። ቁርአን እንዲህ ይላል፣ እነዚያ ያመኑ ልቦቻቸውን በአላህ ማስታወሻ የሚረጋጉ ልብ በአላህ ማስታወሻ መረጋጋትን አያገኝምን? ሱረቱ ራዕድ ቁጥር 28። 3 ሁሉም የመልካም ስራዎች ቁልፍ። ከዚህ ቀደም እንደተጠቀሰው የተውሂድ እምነት ከሌለ ምንም አይነት መልካም ስራ ክብደት የለውም። ለምሳሌ አንዱ ሰው ብዙ ሶላት ቢሰግድ፣ ዘካ ቢሰጥና የሌሎች ሰዎች ቢረዳም ከዚያ በጎ ለበጎ ጣዖትን ቢያመልክ ያ መልካም ስራው ሁሉ ከንቱ ይሆናል። ተውሂድ የመልካም ስራን በር የሚከፍት ቁልፍ ነው። ተውሂድን መተግበር። አንደኛ እውቀትን መፈለግ። ተውሂድን በተገቢው መንገድ ለመረዳት ስለ ተውሂድ 3 ክፍሎች ወይም ሩብያ፣ አሉህያ እና አስማ ወሲፋት ትክክለኛ እውቀትን ማግኘት ያስፈልጋል። ይህም የቁርአንና የሐዲስ ትምህርትን በጥንቃቄ በማጥናት ይቻላል። 2 ኢኽላስ ወይም ቅንነት። ማንኛውም አምልኮ ስራ ለአላህ ብቻ መሆን አለበት። ይህ ማለት በሰዎች ዘንድ ለመወደድ፣ ለመታየት ወይም ውዳሴን ለማግኘት ሳይሆን ለአላህ ብሎ ብቻ መስራት ማለት ነው። ኢኽላስ የሁሉም መልካም ስራዎች ነፍስ ነው። 3 ከሽርክ መራቅ። ሽርክ ወይም ከአላህ ጋር ማጋራት የተውሂድ ተቃራኒ ነው። አንድ ሰው ንጹህ ተውሂድን ለመያዝ ከፈለገ ከሁሉም የሽርክ አይነቶች መራቅ አለበት። ይህም በዲን ላይ ከመለመን፣ ከአላህ ውጪ ባሉ ነገሮች ከመማፀንና ከመሳሰሉ ድርጊቶች መራቅን ያካትታል። በአጭሩ ተውሂድ የእምነት እምብርት ብቻ ሳይሆን የህይወት ትርጉምም ጭምር ነው። በውስጣችን ሰላምን፣ በልባችን መረጋጋትን እና በህይወት ውስጥ ትክክለኛውን መንገድ ይሰጠናል። ሽርክ ወይም ከአላህ ጋር ማጋራት ምንድን ነው?
ሽርክ ማለት የአላህን አንድነት የሚጻረርና የሚቃረን ትልቁ ወንጀል ነው። አላህን ማጋራት ማለት ማንኛውንም አይነት አምልኮ ለአላህ ብቻ ከመስጠት ይልቅ ለሌላ አካል እንደ ሰው፣ ጣዖት፣ ነቢይ፣ መላእክት ወይም ሌላ ፍጡር መስጠት ማለት ነው። እስልምና ውስጥ ሽርክ ይቅር የሚባል ታላቅ ወንጀል ነው የማይባል ትልቅ ወንጀል ነው። አላህ በቁርአኑ እንዲህ ይላል፣ አላህ በእርሱ ማጋራትን አይምርም፣ ከዚህ ውጭ ያለውን ግን ለሚሻው ይምራል። በአላህም ያጋራ በእርግጥ ታላቅን ኃጢአት ቀጠፈ። ሱረቱል ኒሳ ከገጽ 4 ቁጥር 48። ሽርክ በሁለት ዋና ዋና አይነቶች ይከፈላል። አንደኛ ሽርኩል አክባር ወይም ትልቁ ሽርክ። ይህ አንድን ሰው ከእስልምና የሚያስወጣና መልካም ስራዎችን በሙሉ የሚያጠፋ ሽርክ ነው። ይህም አምልኮን ከአላህ ውጪ ለሌላ አካል መስጠት፣ መፍራት፣ መውደድ ወይም መተማመን ነው። የሽርኩል አክበር አይነቶች ሽርኩ ዱዓ፣ በዱዓ ማጋራት፣ ከአላህ ውጭ ሌላን አካል መለመን፣ እንደ ያ አብዱል ቃድር እገሌ እርዳኝ ወይም ያ መልእክተኛው ጅብሪል እርዳኝ ማለት። ሽርኩል መሐባ ወይም በፍቅር ማጋራት፣ አንድን አካል ከአላህ ጋር እኩል መውደድ። ለምሳሌ አላህ ያዘነውን ነገር መጥላት እና የጠላውን ነገር ደግሞ መውደድ። ሽርኩል ጣዓ፣ በመታዘዝ ማጋራት፣ ከአላህ ሕግ ውጭ የሆነን ነገር ማንም አካል ቢሆን መታዘዝ። ለምሳሌ የሆነን ሰው ይህንን ወንጀል ስራ ብሎ አዞ ሲታዘዘው። ሁለት ሽርኩል አስጋር፣ ሽርኩል አስጋር ትንሹ ሽርክ። ይህ ደግሞ ከትልቁ ሽርክ የሚያንስ ነገር ግን አሁንም ትልቅ ወንጀል የሆነ ሽርክ ነው። ይህ አይነት ሽርክ ሰውየውን ከእስልምና አያስወጣም፣ ነገር ግን መልካም ስራዎችን ሊያጠፋና ሊቀንስ ይችላል። የሽርኩል አስጋር አይነቶች አራእያ፣ ለሰዎች መታየት መስራት፣ አንድን መልካም ስራ ለአላህ ብሎ ከመስራት ይልቅ ሰዎች እንዳዩትና እንዳመሰግኑት ብሎ መስራት። ለምሳሌ ሰዎች እንዲሉኝ ብሎ ረጅም ሶላት መስገድ። አልኹልፍ ወይም በአላህ ያልሆነ ነገር መማል፣ ሁሉፍ መማል። በነቢዩ መሐመድ እምላለሁ ወይም በካዕባ እምላለሁ ማለት መሐላ ለአላህ ብቻ መሆን አለበት። በአጭሩ ተውሂድ ሽርክ እንደ ጨለማና ብርሃን ናቸው። ሁለቱ በአንድ ልብ ውስጥ አይጣጣሙም። አንድ ሰው ከልብ የነጠረ ተውሂድን ሲይዝ በራስ ስር ከሁሉም የሽርክ አይነቶች ይርቃል። ሽርክ የሚፈጠርባቸው ምክንያቶች። ሽርክ ወደ ሰው ልጆች ዘንድ የሚመጣው በተለያዩ ምክንያቶች ሲሆን ከእነዚህም ውስጥ ዋና ዋናዎች የሚከተሉት ናቸው። በዲን ላይ ያለው እውቀትን ማነስ። ሰዎች ስለ አላህ፣ ስለ ተውሂድና ስለ ሽርክ ያለውን ትክክለኛ እውቀት ሲያጡ ለሸይጣን ወስዋስ ወይም ሀሳብ በቀላሉ ይጋለጣሉ። ይህ ደግሞ በድል ላይ፣ መቃብር ላይ ወይም በሌሎች ሰዎች ላይ ተስፋ እንዲያደርጉና እንዲለምኑ ያደርጋቸዋል። የሸይጣን ወስዋስ ወይም የሐሰት ሀሳብ። ሸይጣን የሰው ልጅ ከተውሂድ ለማራቅና ወደ ሽርክ ለማስገባት የማያቋርጥ ጥረት ያደርጋል። በመሆኑም ሸይጣን በልብ ውስጥ የሐሴት ስሜቶችን በመፍጠርም ወይም የሽርክ ድርጊቶችን የሚያጸድቁ ምክንያቶችን በማቅረብ ይሰራል። አላህን መፍራት ማነስ። አንድ ሰው አላህን ከልቡ መፍራት ሲያቆም ከእርሱ ውጭ ሌላን አካል መፍራት ወይም ተስፋ ማድረግ ይጀምራል። ይህ ደግሞ ከአላህ ውጭ ባሉ ነገሮች ላይ መመካትና መለመንን ያስከትላል። የአባቶችና ቅድመ አያቶች ፈለግን መከተል። ብዙ ሰዎች የሽርክ ድርጊቶችን የሚፈጽሙት ከአባቶቻቸውና ቅድመ አያቶቻቸው የተማሩትን ልማድ ስለሚከተሉ ነው። ምንም እንኳን ድርጊቱ ከአላህ ሕግ ውጭ ቢሆንም አንድ ነው የተማርነው በሚል ከእሱ ለመወጣት ይቸገራሉ። ከሽርክ እንዴት መራቅ እንችላለን? ትክክለኛ እውቀትን መማር። ስለ አላህ፣ ስለ ተውሂድና ሽርክ ያለውን ትክክለኛ እውቀት መማር ከሽርክ ለመራቅ ዋናው መፍትሄ ነው። ቁርአንንና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶችን በጥልቀት ማጥናት ያስፈልጋል። ዱዓ ማብዛት። ከሽርክ ድርጊቶች መጠበቅ ከአላህ የሚገኝ ታላቅ ስጦታ ነው። ስለዚህም አላህን ከሽርክ እንዲጠብቀን ሁልጊዜ መለመን ይገባል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይሉ ነበር፣ አላሁመ ከማወቅ ብዬ ካጋራሁብህ ጥበቃህን እጠይቅሃለሁ፣ የማላውቀውን ደግሞ ምህረትን እጠይቃለሁ። መልካም ጓደኞችን መያዝ። ከሽርክ ነፃ የሆነና መልካም ተግባራትን የሚሰራ ጓደኛን መያዝ
ለዲን መረጋጋት በጣም አስፈላጊ ነው። ጥሩ ጓደኛ በችግር ጊዜ ምክር ይሰጣል፣ እንዲሁም ወደ ትክክለኛ መንገድ ይመራል። በአጭሩ ሽርክ ለሰው ልጅ ትልቁ ጠላት ሲሆን እሱን ማሸነፍ የሚቻለው እውቀትን በመፈለግ በዱዓና በጥሩ ጓደኝነት ነው። በተውሂድ የተገኘ ግለሰባዊ ጥቅም፣ አንደኛ እውነተኛ ነፃነትና ክብር። በቅንነት አላህን ብቻ የሚያመልክ ሰው ከሌሎች ፍጡራን ባርነትና ታጋዥነት ነፃ ይወጣል። ገንዘብ፣ ስልጣን፣ ዝና ወይም ሌላን ሰው ለመማፀን አይገደድም። የፍርሃቱ የተስፋውና የጥገኝነቱ ምንጭ አንድና ብቸኛ አምላክ አላህ ብቻ ስለሚሆን በራስ መተማመንና ክብርን ያጎናጽፋል። ሁለት የነፍስና የልብ መረጋጋት። የሰው ልብ የተፈጠረው ለአላህ ባርነት ነው። ልብ በአላህ ሲያምንና ወደ እርሱ ሲመለስ ብቻ መረጋጋት ያገኛል። ተውሂድ የልብ ጭንቀትና ስጋትን ያስወግዳል። አላህን የሚያምን ሰው በድህነት፣ በበሽታ ወይም በሌላ ችግር ቢገጥመው እንኳን አላህ ከእርሱ ጋር መሆኑንና እርሱ እንደሚጠብቀው ያውቃል። ይህ እውቀት ለነፍስ መረጋጋትና ሰላምን ይሰጣል። ሶስት የመልካም ስራዎች መለኪያ። የተደረጉ መልካም ስራዎች ሁሉ ተቀባይነት ለማግኘት መስፈርቱ ንጹህ ተውሂድ ነው። አንድ ሰው ምንም ያክል ሶላት ቢሰግድ፣ ዘካ ቢሰጥ ወይም ሌላ መልካም ስራ ቢሰራ በልቡ ውስጥ ሽርክ ካለ ስራዎች ሁሉ ከንቱ ይሆናሉ። ተውሂድ የሁሉም መልካም ስራዎች ዘለቄታዊና ክብደት መለኪያ ናቸው። በተውሂድ የተገኘ ማህበራዊ ጥቅም፣ አንደኛ የማህበረሰብ አንድነትና እኩልነት። ተውሂድ በሰዎች መካከል ያለው ልዩነት ያስወግዳል። ሰዎች ሁሉ አንድ አምላክ አምላኪዎች መሆናቸውን ሲገነዘቡ ዘር፣ ጎሳ፣ ሀብት ወይም ማህበራዊ ደረጃ መለያያ ምክንያት አይሆንም። ሁሉም በአላህ ዘንድ እኩል መሆናቸውን ያምናሉ። ልዩነታቸውም በፍርሃት አላህ ወይም ተቅዋ ይሆናል። ሁለት የህግና ስርዓት መረጋጋት። የተውሂድ መሰረት የሆነው የሸሪዓ ህግጋት የህብረተሰቡን ሰላምና ፍትህ ያሰፍናል። የሰው ልጆች የአላህን ህግ ሲከተሉ ስርቆት፣ ግድያ፣ ዝሙትና ሌሎች ወንጀሎችን ይቀንሳሉ። ምክንያቱም ሁሉም ሰዎች በሁሉን ቻይ አምላክ ቁጥጥር ስር መሆናቸውን ያምናሉ። ሶስት የሰላምና ደህንነት ዋስትና። ተውሂድ በሰው ልጆች መካከል ሰላምና እምነትን ይፈጥራል። አላህን የሚፈራ ሰው የሌላውን ሰውን ንብረት፣ ህይወትና ክብርም አይነካም። ተውሂድ በማህበራዊ ግንኙነት ውስጥ እውነተኝነትና ቅንነትን ያመጣል። በአጭሩ ተውሂድ በግለሰብ ደረጃም ሆነ በማህበረሰብ ደረጃም የደህንነት፣ የሰላምና የስኬት ቁልፍ ነው። በተግባር ላይ የዋለ ተውሂድ፣ አንደኛ በዱዓ መማፀን። የምንለምነው የምንማፀነውና የምንጠብቀው ሁሉ ከአላህ ብቻ መሆን አለበት። ምንም አይነት ችግር ወይም ፍላጎት ቢኖርብንም ያ አላህ እርዳኝ ብለን ወደ እርሱ ብቻ ልንመለስ ይገባል። ከዚህ ውጪ በወልዮች፣ በመላእክቶች ወይም በሌሎች ፍጡራን ላይ ተስፋ ማድረግ ከተውሂድ ያፈነገጠ ተግባር ነው። ሁለት በፍራቻና በተስፋ። አንድ ሙስሊም ከአላህ በቀር ምንም ፍርሃት የለበትም። ሰዎች ጉዳት ሊያደርሱ ይችላሉ የሚል ፍራቻ ሊኖር ይችላል፣ ግን ትልቁ ፍራቻ በአላህ ላይ ብቻ ማድረጉ ተውሂድን ያጠናክራል። በተመሳሳይ ተስፋችን ሁሉ በአላህ ላይ መሆን አለበት። ምንም ያህል ተስፋ አስቆራጭ ሁኔታ ውስጥ ብንሆንም አላህ ችግሩን እንደሚፈታ ማመን ተውሂድ ነው። ሶስት በሰዎችና ነገሮች ላይ ባለ ግንኙነት። በኑሯችን ውስጥ የሚያጋጥሙን ነገሮች ሀብት፣ ስልጣን፣ ዝና ከአላህ የተሰጡ ስጦታዎች መሆናቸውን መገንዘብ ተውሂድን ይገልጻል። እነዚህን ነገሮች ከልክ በላይ ማወደስ ወይም በእነሱ ላይ ብቻ መመካት የለብንም። የምንሰራቸው ስራዎችም ሆነ የምናደርጋቸው መልካም ተግባራት ሁሉ ለአላህ ፊት ብቻ መሆን አለባቸው። በሰዎች ዘንድ ለመታየት ወይም ውዳሴ ለማግኘት ከተሰራ ስራው ተውሂድን ያጎድፋል ወይም ይህንን ሽርኩል አሰጋር ብለን አይተነዋል። አራተኛ በትምህርት እውቀት ፍለጋ። አላህ ሱብሓነሁ ወተዓላ በቁርአን ውስጥ ብዙ ጊዜ ስለ ተፈጥሮና ስለ አፈጣጠር ስርዓቱ ይጠቅሳል። ይህ የሆነበት ምክንያት ተውሂድና የአላህን ታላቅነት እንድንረዳ ነው። ስለ አላህ ስሞችና ባህሪያት ወይም ተውሂድ አልአስማ ወሲፋት ትክክለኛ እውቀትን መማር አላህን በተሻለ መንገድ እንድናውቅና እንድንፈራ ያግዘናል። ይህ ደግሞ በህይወታችን ውስጥ ከሽርክ ነፃ የሆነ የአኗኗር ዘይቤ እንድንከተል ያደርጋል።
የአላህ ስሞችና ባህሪያት አልአስማኡል ሁስና ምንነታቸው። የአላህ ስሞችና ባህሪያት አላህ ራሱን በቁርአን እና በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች የገለጸባቸው ፍጹም ስሞችና ባህሪያት ናቸው። መሰረታዊ መርሆች የአላህን ስሞችና ባህሪያት በተመለከተ 4 መሰረታዊ መርሆችን ማወቅ ያስፈልጋል። አንደኛ፣ ኢስማት ወይም ማረጋገጥ። አላህ በቁርአን እና በሐዲስ ራሱን የገለጸባቸው ስሞችና ባህሪያት እንዳሉ ማረጋገጥ። ለምሳሌ አላህ ሰሚዕ፣ ሁሉን ሰሚ፣ በሲር፣ ሁሉን ተመልካች፣ አርራህማን እጅግ በጣም ሩህሩህ መሆኑን ማመን። ሁለተኛ፣ ታንዚህ ወይም ማጽዳት። አላህን ከፍጡራን ባህሪያት ማንጻት። የአላህ ባህሪያት ከየትኛውም ፍጡር ባህሪያት ጋር አይመሳሰልም። ለምሳሌ የአላህ መስማት እንደ ሰው ልጆች መስማት አይደለም። 3 ተክይፍ ወይም እንዴት እንደሆነ አለመጠየቅ። የአላህ ባህሪያት እንዴት ናቸው ብሎ አለመጠየቅ። ለምሳሌ የአላህ እጅ እንዴት ነው ብሎ መጠየቅ አይፈቀድም። የአላህ ባህሪያት ከሰው አቅም በላይ ናቸው። 4 ተዕጢል ወይም ማስተባበል። አላህ ራሱን የገለጸባቸውን ስሞችና ባህሪያት ማስተባበል ወይም መካድ ሽርክ ነው። የአላህ ስሞችና ባህሪያት ለምን ከተውሂድ ጋር የተያያዙ ናቸው? የአላህ ስሞችና ባህሪያት በትክክል መረዳት ተውሂድን ያጠናክራል። ምክንያቱም እውነተኛ አምልኮ የአላህን ስሞችና ባህሪያት ስንማር ማን እንደሆነ፣ ምን አይነት ችሎታ እንዳለው እንገነዘባለን። ይህ ደግሞ ለአላህ ያለንን ፍራቻ፣ ፍቅርና ተስፋ ያጎለብታል። ለምሳሌ አልቃዲር ሁሉን ቻይ የሚለውን የአላህን ስም ስንረዳ ምንም ያህል ከባድ ችግር ቢገጥመን አላህ ሊፈታው እንደሚችል እናውቃለን። ከሽርክ መራቅ። የአላህን ስሞችና ባህሪያት በትክክል ሲረዳ አንድ ሰው ከፍጡራን ጋር ማወዳደርና ማጋራትን ይተዋል። አላህ ሁሉን ቻይ ነው። አልቃዲር መሆኑን ያመነ ሰው ከአላህ ውጭ ሌላ አካል ጉዳት ሊያደርስ ወይም ጥቅም ሊያመጣ አይችልም ብሎ ያምናል። ይህ ደግሞ ከሽርክ ይርቃል ማለት ነው። በአጭሩ የአላህ ስሞችና ባህሪያት በተገቢው መንገድ መረዳት የተውሂድ መሰረት ነው። ይህ እውቀት አላህን በተገቢው መንገድ እንደምናመልክና ህይወታችንን ከሽርክ ነፃ እንድናደርግ ይረዳናል። ኡብድያህ ወይም የአላህ ባርነት። ኡብድያህ ማለት አላህን በብቸኝነት ማምለክና ለእርሱ ብቻ እጅ መስጠት ማለት ነው። ይህ ቃል ከአብዲ ወይም ባሪያ ከሚለው ስርወ ቃል የመጣ ነው። የሰው ልጅ ፍጹም የሆነ ባህሪያቱን ለአላህ ሲገልጽ በህይወቱ ውስጥ እውነተኛ ሰላምና መረጋጋት ያገኛል። ኡብድያህ በሁለት ይከፈላል። አንደኛ ኡብድያህ ሩብያህ የጌትነት ባሪያነት። ይህ ማለት አላህ ፈጣሪያችን የህይወታችንና የሞታችን ባለቤት እንዲሁም የሁሉ ነገር መጋቢ መሆኑን ማመን ነው። ይህ ባህሪያት ለሁሉም ሰው ወይም ሙስሊምም ሆነ ሙስሊም ያልሆነ ግዴታ ነው። ምክንያቱም ሁሉም ፍጡር በአላህ ፍጥጥርና አገዛዝ ስር ነው። 2 ኡብድያቱ አልኡሂያ የአምልኮ ባሪያነት። ይህ ደግሞ አላህን በብቸኝነት ማምለክ ማለት ነው። ይህ ባሪያነት ለሙስሊሞች ብቻ የተወሰነ ነው። አንድ ሙስሊም ከአላህ ውጪ ማንም ሌላ አካልን እንደማያመልክ ያውቃል። ለዚህም ነው ሶላት፣ ጾም፣ ዘካና ሌሎች የአምልኮ አይነቶች ለአላህ ብቻ የሚደረጉት። ኡብድያህ ከተውሂድ ጋር ያለው ግንኙነት። ተግባራዊ ተውሂድ። ተውሂድ የአላህን አንድነት በቃልና በልብ ማመን ነው። ኡብድያህ ደግሞ ይህንን እምነት በተግባር ላይ ማዋል ነው። አላህን በብቸኝነት ማምለክ፣ ሱጁድ ማድረግ፣ መማፀን፣ መታዘዝ ሁሉም የኡብድያህ አካል ናቸው። የመልካም ስራዎች መለኪያ። የኡብድያህ ዋናው መገለጫ ኢኽላስ ወይም ቅንነት ነው። አንድን ስራ ለአላህ ብቻ ብሎ መስራት። ይህንን ኢኽላስ ካላሟላን ስራችን ከንቱ ይሆናል። ስለዚህም መልካም ስራዎቻችን ሁሉ ተቀባይነት እንዲኖራቸው ኡብድያህን ከንጹህ ተውሂድ ጋር ማያያዝ አለብን። ነፃነትና ክብር። እውነተኛው ነፃነት የሚገኘው ለአንድ አምላክ ብቻ ስንገዛ ነው። ከሰዎች ከፍጡራን እና ከሌሎች ነገሮች ተገዥነት ነፃ መውጣት እንችላለን። ይህም ደግሞ ለሰው ልጅ እውነተኛ ክብር ይሰጠዋል። የተውሂድ ፍሬዎችና ጥቅሞች። አንደኛ የልብ መረጋጋት እና የነፍስ ሰላም። አላህን በብቸኝነት የሚያመልክ ሰው ልቡ ይረጋጋል። ምክንያቱም የህይወቱ ሙሉ
ጉዳይ በአላህ እጅ መሆኑን ያውቃል። ቁርአን እንዲህ ይላል፣ እነዚያ ያመኑ ልቦቻቸውን በአላህ ማስታወሻ የሚያረጋጉ ልብ በአላህ ማስታወሻ ማረጋጋትን አያገኝምን? ሱረቱል ረዕድ ቁጥር 28። ይህ እምነት የኑሮ ጭንቀቶችንና ፍርሃቶችና ተስፋ መቁረጥን ያስወግዳል። 2 እውነተኛ ነፃነትና ክብር። ተውሂድ ከማንም ፍጡር ባርነት ነፃ ማውጣት ማለት ነው። የሰው ልጅ ከሀብት፣ ከስልጣን፣ ከዝናና ከሌሎች ፍጡራን ባሪያነት ነፃ ሆኖ ለአንድ አምላክ ብቻ ይገዛል። ይህ ደግሞ በራስ መተማመንን፣ ታላቅ ክብርንና የማይናወጥ ስብዕናን ይሰጣል። 3 የመልካም ስራዎች መሰረትና ተቀባይነት። ማንኛውም የአምልኮ ወይም መልካም ስራ ተቀባይነትን ለማግኘት መሰረቱ ንጹህ ተውሂድ መሆን አለበት። አላህ በቁርአን ላይ እንዲህ ይላል፣ አላህ በእርሱ ማጋራትን አይምርም፣ ከዚህ ውጭ ያለውን ግን ለሚሻው ይምራል። ሱረቱን ኒሳ ገጽ 4 ቁጥር 48። ይህ የሚያሳየው ምንም ያህል መልካም ስራ ብንሰራ ከሽርክ የጸዳ ካልሆነ በአላህ ዘንድ ዋጋ እንደሌለው ነው። 4 የተመላላሽ ግንኙነት ከፈጣሪ ጋር። ተውሂድን ከልብ ያመነ ሰው አላህ እንደሚመለከተው፣ እንደሚሰማውና እንደሚጠብቀው ያውቃል። ይህ እውቀት ከፈጣሪ ጋር የማያቋርጥ ግንኙነት እንዲኖረው ያደርጋል። እናም ስህተት ስንሰራ ይቅርታ እንድንጠይቅና ወደ እርሱ እንድንመለስ ይገፋፋናል። በአጭሩ ተውሂድ የእምነት ዘውድ ሲሆን በህይወታችን ውስጥ ለምናደርገው እያንዳንዱ እርምጃ ብርሃን ነው። ይህም እምነት ከሰዎች ጋር ባለ ግንኙነት፣ ከአላህ ጋር ባለ ግንኙነታችን እና ከራሳችን ጋር ባለ ግንኙነታችን ላይ በጎ ተጽዕኖን ያሳድራል። የተውሂድ ተግባራዊ መገለጫዎች። 1. የአላህን ስሞችና ባህሪያት ማስታወስ። ዚክር። አላህ በቁርአን ውስጥ አላህ ስሙን አብዝታችሁ አውሱ ሱረቱል አሕዛብ ቁጥር 41 ይላል። ይህ ማለት የአላህን ስሞች በመጥራት እና በማስታወስ ሁልጊዜ ከእርሱ ጋር መገናኘት ማለት ነው። ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር እና ላኢላሃ ኢላላህ የመሳሰሉትን ቃላት የአላህን ታላቅነት ለማስታወስ የሚያገለግሉ ሲሆን በዕለት ተዕለት ህይወታችን ውስጥ ተውሂድን ለማጠናከር ይረዳሉ። 2. በዱዓ በጸሎት አላህን ብቻ መለመን። ዱዓ የኢባዳ ወይም የአምልኮ ዋናው ክፍል ሲሆን ለዱዓ ተቀባይነት ቅድመ ሁኔታ አላህን ብቻ መለመን ነው። ማንኛውም ችግር ወይም ፍላጎት ቢገጥመን ለሰው ልጅ ወይም ለሌላ ፍጡር ሳይሆን ለአላህ ብቻ መማጸንና እርዳታን መጠየቅ የንጹህ ተውሂድ መገለጫ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ አምልኮ ነው ብለዋል። 3. የአላህ ትዕዛዝ መፈጸምና ክልከላዎቹን መተው። የአላህን አንድነት በቃል ከመናገር በላይ በህይወት ውስጥ እነርሱን በመታዘዝ መግለጽ ያስፈልጋል። ይህ ማለት 5ቱን የኢስላም ምሰሶዎች ሻሃዳ፣ ሶላት፣ ዘካ፣ ጾም፣ ሐጅ በትክክል መፈጸምና እንደ ሽርክ፣ ዝሙትንና ስርቆት የመሳሰሉትን ትልልቅ ወንጀሎችን መተው ማለት ነው። 4. ከሁሉም የሽርክ አይነቶች መራቅ። ተውሂድ ለማጠናከር ከትልቅ ሽርክ ሽርኩል አክበር እና ከትንሹ ሽርክ ሽርኩል አስጋር መራቅ ወሳኝ ነው። ይህም ለሰዎች መታየት ወይም ሪያ ከመስራት፣ በአላህ ያልሆነ ነገር ከመማል እንዲሁም ከሙስሊሞች ውጭ ባሉ ሃይማኖታዊ በዓላት ላይ ከመሳተፍ መቆጠብን ይጨምራል። በአጭሩ ተውሂድ በልብ ውስጥ የጀመረ እምነት ሲሆን በየዕለቱ በድርጊቶች በስሜቶች እና በንግግሮች መተግበር ያለበት የህይወት መንገድ ነው ይላል። አህባቢ የዛሬ ቪዲዮአችን ይህን ይመስላል ማለት ነው። ለምታበረታቱ በሙሉ ጀዛኩሙላሁ ኸይረን ከልብ ነው ማመሰግነው። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እያልኩኝ እኔ በዙ ሰናበታችኋለሁ። አህባቢ ከቻላችሁ እንደምትወዱት ቪዲዮውን ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እያልኩኝ በዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ